አርግዤ ነበርና እንደተጋባን አርግዤ ከዛ ሐኪም ቤት ሲሄድ ከሁለት ወር በኋላ ሐኪም ቤት ሲሄድ ዶክተሮቹ እንትን 50-50 ነው ሊቋረጥ ይችላል ብዙም እንትና ተስፋ ታድርጊ አይነት ነገር ብሎኝ በጣም አዝኜ ደንግጬ እንደተጋባን አርግዤ ነበር ከ8 ወር በኋላ ኦልሞስት ለወልድ ደርሼ ሚስኬሬጅ አጋጥሞኛል ከዛ 8 ወር ደርሶ ቸርች አገለግላለሁ ኳየር ላይ ምናምን እንደዛ ሆኜ ማለት ነው እንደዛ ባለሁበት ሰዓት ተቋረጠ ከዛ ከአንድ አመት በኋላ አረገዝኩኝ ከዛ ሳረግዝ እንደገና ዶክተሮቹ እንደዛ ሲሉ ለምንድነው እንደዚህ ብዬ አዘንኩኝ ከዛ ወደ ቤቴ ተመለስኩ ከዛ መድኃኒት አዞልኝ ጭራሽ ከአልጋ እንዳትወርጂ 15 ቀን ከአልጋ እንዳትወርጂ ብሎ ዶክተሩ እንዳትራመጂ አይነት ነገር ብሎ አስደነገጠኝ ከዛ መድኃኒት ይዤ ቤቴ መጣውና ጓደኛዬ አጋጣሚ እሱ ሲወጣ እንደዚህ ያገኛትና ይነግራታል የተባልኩትን ነገር እኔ እንደዚህ የነቢያት አገልግሎት ምናምን አላቅም የዛን ሰዓት ቸርች አለ ካልወሰድኩሽ ምናምን ብላ ይዛኝ ሄደች ቁጭ እንዳልኩኝ እዛ ጋር ያለሽው ልጅ ተነሽ ያለኝና ብድግ አልኩኝ ከዛ እንዲህ ብሎ እጁ እስቲ እታቀፋለሁ በይ ሲለኝ በቃ እንደ የዛን ሰዓት እታቀፋለሁ በይ ሲለኝ በቃ ነገሩ እንዳለቀ አመንኩኝ በጣም ውስጤ ተነክቶ ሄድኩኝ ከዛ ይኸው በሰላም ይስሐቅ ተወለደ ከዛ በኋላ ከይስሐቅም በኋላ እንደገና ሌላ ባሮክ ከዛ ደግሞ ይኸው ኖሃ በሶስት ልጅ እግዚአብሔር ባርኮናል እግዚአብሔር ያመስገን ሮባችሁን ያየሁት ፊታችሁ ሁሉ የዲያስፖራ ፊት መስሏል ጌታ ይባረክ ውልውል ብለዋል አይደል አብሩ አጨብጭቡላችሁ እግዚአብሔር ትልቅ ነገር አድርጎልናል ከ8 አመት በፊት ነበር 8 አመት አርግዤ ነበርና እንደተጋባን አርግዤ ከዛ ሐኪም ቤት ሲሄድ ከሁለት ወር በኋላ ሐኪም ቤት ሲሄድ ዶክተሮቹ ጽንሱ 50-50 ነው ሊቋረጥ ይችላል እና ብዙም እንትና ተስፋ ታድርጊ አይነት ነገር ብሎኝ በጣም አዝኜ ደንግጬ መጀመሪያ እንደተጋባን አርግዤ ነበር ከ8 ወር በኋላ ኦልሞስት ለወልድ ደርሼ ሚስኬሬጅ አጋጥሞኛል ከዛ 8 ወር ደርሶ ቸርች አገለግላለሁ ኳየር ላይ ምናምን እንደዛ ሆኜ ማለት ነው እንደዛ ባለሁበት ሰዓት ተቋረጠ ከዛ አዘንኩኝ ምናምን ግን ጌታ ጸጋውን አብዝቶልኝ እንዳለፈው አድርጎ አስረሳኝ እንደቀላል ማለት ነው ቀላል አይደለም ግን እንደቀላል አለፈ ከዛ ከአንድ አመት በኋላ አረገዝኩኝ ከዛ ሳረግዝ እንደገና ዶክተሮቹ እንደዛ ሲሉ ለምንድነው እንደዚህ ብዬ አዘንኩኝ ከዛ ወደ ቤቴ ተመለስኩኝ ከዛ መድኃኒት አዞልኝ ጭራሽ ከአልጋ እንዳትወርጂ 15 ቀን ከአልጋ እንዳትወርጂ ብሎ ዶክተሩ እንዳትራመጂ አይነት ነገር ብሎ አስደነገጠኝ ከዛ መድኃኒት ይዤ ቤቴ መጣውና ከዛ ጓደኛዬ አጋጣሚ እሱ ሲወጣ እንደዚህ ያገኛትና ይነግራታል የተባልኩትን ነገር እሷ መጣች እኔ እንደዚህ የነቢያት አገልግሎት ምናምን አላቅም የዛን ሰዓት ቸርች አለ ካልወሰድኩሽ ምናምን ብላ ይዛኝ ሄደች ከዛ እንደገባ ትንሽ ጉባኤ ነው ግን ከዛ ገና ቁጭ እንዳልኩኝ እዛ ጋር ያለሽው ልጅ ተነሽ ያለኝና ብድግ አልኩኝ ከዛ እንዲህ ብሎ እጁ እስቲ እታቀፋለሁ በይ ሲለኝ በቃ እንደ የዛን ሰዓት እታቀፋለሁ በይ ሲለኝ በቃ ነገሩ እንዳለቀ አመንኩኝ በጣም ውስጤ ተነክቶ ሄድኩኝ ከዛ ይኸው በሰላም ይስሐቅ ተወለደ ከዛ በኋላ ከይስሐቅም በኋላ እንደገና ሌላ ባሮክ ከዛ ደግሞ ይኸው ኖሃ በሶስት ልጅ እግዚአብሔር ባርኮናል እግዚአብሔር ያመስገን ድጋሚ ቼክ ስትደረጊ ምን አሉሽ የመጀመሪያው ምንም ምክንያቱ አልታወቀም ምን እንደዚህ እንዳደረገው የተለያዩ ዶክተሮች አዩ ምንድነው ሪዝኑ ምንም ሊያውቁት አልቻሉ ሁለተኛው ስጋት ነበርኝ እኔም ፈርቼ ነበር ያንን የመጀመሪያው ፌል ስላደረገ
ከዛ እንደሄድኩኝ ደግሞ ዶክተሩ እንደዚሁ ሊቀጥል ይችላል ይሄን ጥንት ሊቋረጥም ይችላል ብሎ ሲለኝ እና ግን በመድኃኒት እንለዋለን መድኃኒት ትወስጃለሽ ለ15 ቀን ብሎ መድኃኒት አዘዘልኝ። የዛኑ ቀን ጠዋት ከሐኪም ቤት ተመልሼ ከሰዓት ነው ጓደኛዬ ይዛኝ የመጣችው። የተጸለየው ከዛ በኋላ ሆስፒታል ቼክ ተደረግሽ? አዎ ከዛ በኋላ ሲሄድ በቃ እንጂ የዛኑ ቀን ከጸለይክልኝ በኋላ በቃ እንደው በሰላም እንደወለድኩ እና ግን ስትነግሪኝ በቃ በእምነት ነው አሜን ታቅፈለው ነው ያየው። እና እስከ ዛሬ ላገኘሁት ሰው አወራለሁ። መጥቼ መመስከር እንዳለብኝ አውቃለሁ። ግን ብቻ ላገኘሁት ሰው እንደዚህ ቸርች ሄጄ እንደዚህ ጸለይልኝ እታቀፋለሁ በይ አለኝ። በቃ ያለውን ሆነ እንደተናገረው ያልኩ እነመሰከራለሁ። እግዚአብሔር መልካም ነው። አሜን። መከራ ቀን መሸሸጊያ ነው። አሜን። ያንን የጠላትን እቅድና ዓላማ አይታቀፍም ብሎ ያለውን እግዚአብሔር ሰብሮ እግዚአብሔር ባሪያው ነው የሚባል። አሜን። አምደሽ ልሾ እንድንታቀፍ ለማቀፍ እስኪቸግረን አጋጣሚ የዛሬ 15 ቀን የተገናኘነው እና መመስከር እንዳለብንና መምጣት እንዳለብን ሁለተኛ ልጃችንም ጸሎት ሆነ የሚያስፈልገዋል እና በሱ መጣን። እግዚአብሔር አብዝቶ ይባርክ። ይሄ ነው ልጅ ይስሐቅ ይሄ ነው ሊወለድም ላይወለድም ይችላል የተባለው ደግሞ በጣም ጂኒየስ የመጨረሻ አንደኛ የሚወጣ ቶፕ ልጅ አመጣቻትም መታ ትመሰክራለች። ሁሌ ትላለች ሃይሚ አሁን ነብይ ነው ትላለች። ነብይ ነው እውነትም እግዚአብሔር ይሰራብሃል። እግዚአብሔር ይባርክ። ኢየሱስ ጌታ አሜን። ደስ ብሏችኋል? በጣም እንዴት ነህ? ዛሬም የሆነ ሰው ተረኛ አሜን። እግዚአብሔር ታምራት የሚያደርግ አሜን። ከቴስቲሞኒ ጋር የሚመጣ አሜን። እጃችሁን ከፍ አድርጉ ልባርካቸው። በጌታ በኢየሱስ ስም ይባረኩ። አሜን። ቤታቸው ህይወታቸው ይቀየር። አሜን። ልጆቻቸው በሞገስ ይደጉ። አሜን። የትኛውም የጠላት ፍላጻ ከህይወታቸው ላይ ይነሳ። አሜን። በኢየሱስ ስም ከዚህ በበለጠ ደግሞ በኢኮኖሚያቸው አስደንቃቸው። አሜን። በልጆች እንዲታምራት እንደሆነ ከዚህ ቀን ጀምሮ በፋይናንስ እንዲታምራት ይሆናል። አሜን። እስክትገረሙ ድረስ እግዚአብሔር ይባርካቸው። አሜን። እስክትደነቁ ድረስ እግዚአብሔር ያሰፋቸዋል። አሜን። ማንኛውንም ጭንገፋ ከፋይናንሳችሁ ላይ እግዚአብሔር ሰበርከዋል። አሜን። እግዚአብሔር ሰበርከዋል። አሜን። እግዚአብሔር ሰበርከዋል። አሜን። መለቀቅ በህይወታችሁ ላይ ሆነ። አሜን። እነኚህ ብላቴኖች በሞገስ በጥበብ ይደጉ። አሜን። ማንኛውም ተግዳሮት ከህይወታቸው ላይ ይመታ። አሜን። በናዝሬቱ ጌታ በኢየሱስ ስም ጸለይኩ። ጨለማ ሁሉ ይገፈር። በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። እግዚአብሔር ይባረክ። ይኸው ልጁ ራሱ እንዴት ደስ እንደሚል። ምን መሆን ነው የምትፈልገው? ምን መሆን ነው የምትፈልገው? ዶክተር። ልጅ ሊበቀል ነው። ልጅ ሆኖ ሊበቀል ነው ማለት ነው። ዶክተር መሆን ፈልገው ለምን? ሰዎችን እንድትረዳቸው ሰዎችን እንድትረዳቸው። ስለዚህ ዶክተር ሐኪም ነው መሆን የምትፈልገው። ትምህርት ጥሩ ነው። ትምህርት ትወዳለህ አይደለ? አስደናቂ ሰው። እግዚአብሔር ይናገር እንጂ ነገራችሁን ይፈታዋል። እግዚአብሔር ይናገር እንጂ ቋጠሯችሁን ይፈታዋል። ዛሬ በኢየሱስ ስም ማንኛውም እንቆቅልሽ ይመለሳል። እግዚአብሔር በሕይወታችሁ ላይ ታምራት ያደርጋል። እጃችሁን ዘርጉ ልጸልይ። በኢየሱስ ስም መለኮታዊ ክንድህ ይገለጥ። አይምሮህ የተረጋጋ እንዲሆን እጸልያለሁ። በኢየሱስ ስም የትኛውም ፍላጻ ከዚህ ብላቴና ላይ ይመታ። መለኮታዊ ፈውስ በላዩ ላይ ይሆን። የትኛውም ተግዳሮት የወደቀ ይሆን። በጌታ በኢየሱስ ስም ጸለይኩለት። ነገራችሁ ሁሉ እንዲፈታ ጸለይኩ። ራሄል የምትባል ሴት ልጅ ወልዳችሁ ራሄል የምትባል ምን ነው? ይቅር ወይ በቃ ምን ያደርግላችኋል? የዘጋችሁትን ፋይል እግዚአብሔር ይከፍታል። በግድ ነው የምትወልዱት።
አንድ እያገለገልኩኝ እነሱ ባይዘዌ ልክ ጸሎት ቸርች ከመጀመራችን በፊት ጸሎት ቤት ጀምረናል። እንደዚህ 24 አካባቢ ነበር ምንጸልየው ጸሎት ቤት ነበር የመጡት። እግዚአብሔር በኃይል ይሰራ ነበር፣ በኃይል ታምራት ያደርግ ነበር። በጣም ብዙ ሰዎች ተባርከዋል በዛ ስፍራ ላይ እና በምንጸልይበት ሰዓት ነው አንድ እህቷ ጓደኛዋ ጋብዛት ስላደረጋላቸው ነገር በጣም ደስ ብሎኛል። እና አንዳንድ ሰው ላለመውለድ አዘግቻለሁ ቆልፍ ያለ ይላል፣ ከዚህ በኋላ አልወልድም ይላል። እና መድኃኒዓለም ከተናገረ 5 ወንድ ወልደው ቸርች መጡና ጌታ ሲናገር ሴት ልጅ ትወልዳላችሁ ሲላቸው እኛ 5 ወንድ ወልደናል፣ በቃን፣ ከዚህ በኋላ መውለድም አንችልም፣ ዘግተናል፣ ቆልፈናል አሉ። የሚገርመው መቆጣጠሪያውን አልፎ ሴት ልጅ ወልደው እግዚአብሔር ነገራችሁን ይስራ። ደስ ብሎኛል ስላየኋችሁ። መጨረሻ ላይ እንጸልይላችኋል። ለጌታ ክብር አምጡ። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።